ምንም ባዶ ብሆን እውቀት ቢጎለኝ ለስሙ ልዘምር ከልካይ የለብኝ። ምንም ባዶ ብሆን እውቀት ቢጎለኝ ማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ ሰግድለታለሁ። ኤልሻዳይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የቻናላችን ቤተሰቦች፣ ዛሬ የጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ትሕትና ክብር ወደ ኢየሩሳሌም የገባበትን የታላቁ የሆሳዕና በዓል ምስጢራት እንመለከታለን። በዚያች ዕለት የተከናወኑና ክርስቲያኖች ልናውቃቸው የሚገቡ 7 ምስጢራቶች ምንድናቸው የሚለውንም አብረን እንመለከታለን። እስከ ቪዲዮአችን መጨረሻ አብራችሁ ቆዩ። እንደ ሕፃናቱ ሆሳዕና ልበለው ሰግጄ። ሆሳዕና ማለት ትርጉሙ አሁን አድን ወይም እባክህ አሁን አቅና ማለት ነው። ቃሉ የዕብራይስጥ ቋንቋ ሲሆን በመጽሐፍ ቅዱስ መዝሙር 118 ከቁጥር 25 ላይ አቤቱ እባክህ አሁን አድን የሚለውን ቃል ለዚህ መነሻ ነው። በአዲስ ኪዳን ግን ሕዝቡ ለጌታችን ሲዘምር ቃሉ ከልመና ወደ ምስጋና የድል አዋጅ ተቀይሯል። ሆሳዕና በአርያም ሲሉ በሰማያት ያለው መድኃኒት መጣ፣ መድኃኒቱም የከበረ ነው ማለታቸው ነው። ታዲያ በብሉይ ኪዳን ወይም በቀድሞ ዘመን ይከበር የነበረው እንዴት ነበር የሚለውን እንመልከት። ቃሉ ስርዓቱ ከጌታችን መምጣት በፊት የከበረና የነበረ ነው። እስራኤላውያን የዳስ በዓልን ሲያከብሩ እንደነበረ ማለት ነው። የዘንባባ ዝንጣፊና የሌሎች ዛፎችን ቅርንጫፎች ይዘው በመቅደሱ ዙሪያ ይዞሩ ነበረ። በዚያም ጊዜ ሆሳዕና ሆሳዕና እያሉ መዝሙረ ዳዊትን በተለይ መዝሙር 118ን ይዘምሩ ነበር። ይህ እግዚአብሔር ከግብፅ ባርነት አውጥቶ በበረሃ ሲመራቸው የነበረው ጥበቃ ለማስታወስ የሚደረግ ነበር። ታዲያ ስርዓቱ ዘንባባ መያዝና ሆሳዕና ማለት የነበረ ቢሆንም ትርጉሙን የለወጠውና ፍጻሜ የሰጠው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የቀድሞ ስርዓት ለዝክረ ነገርና ለልመና ይደረግ ነበር። ሌላው ጌታችን ወደ ኢየሩሳሌም ሲገባ ግን ሕዝቡ የብሉይ ኪዳኑን ትንቢት በማስታወስ እውነተኛው አዳኝ መሲህ ይኸው መጣ ብለው ተቀበሉት። ጌታችንም በአህያ ላይ ተቀምጦ በመግባቱ ነቢዩ ዘካርያስ ንጉሥሽ በትሕትና በአህያ ላይ ተቀምጦ ይመጣል ብሎ የተነበየው ትንቢት በተግባር ፈጸመው። ይህ ታላቅ ክስተት የተፈጸመውስ መቼ ነው ለሚለው ጥያቄ ደግሞ ምላሽ ይመስጥ። ትንሣኤ በዓል ፋሲካ በፊት ባለው የመጨረሻ እሁድ የተፈጸመው ማለት ነው። በቀድሞ ዘመን በአህያ የመሄድ ልማድና ምክንያት በጥንቱ መጽሐፍ ቅዱሳዊ ዘመን አህያ የሰላም የትሕትናና የቤት ውስጥ አገልግሎት ምልክት ነበረች። ታዲያ ነገስታቱ ለጦርነት ሲዘምቱ በፈረሶች በሰረገላ ላይ ይቀመጣሉ። ለሰላም ሲመጡ ግን በአህያ ላይ ይቀመጡ ነበር። ጌታችን በአህያ መቀመጡ እኔ የሰላም ንጉሥ እንጂ የጦርነት ንጉሥ አይደለሁም ማለቱ ነበረ። የታላላቅ ሰዎች ምርጫ ደግሞ ከጦርነት ውጭ ባለው ጊዜ ነቢያት፣ ካህናትና መሳፍንት ለምሳሌ ነቢዩ በለዓም፣ አብርሃም በአህያ ይጓዙ እንደነበረ በመጽሐፍ ቅዱሳችን ላይ ተገልጧል። ይህ የሚያሳየው አህያ የትሕትና የረጋ ጉዞ መገለጫ መሆኗን። ታዲያ ውርንጭላይቱ ፍቱ ያለው ለምንድን ነው ብለን እንጠይቅ። ጌታችን ደቀ መዛሙርቱ ሂዱና የታሰረች ውርንጭላ ታገኛላችሁ ፈታችሁ አምጡልኝ ማለቱ ጥልቅ ትርጉም አለ። አንደኛ የሰው ልጅ ነፃነት ሲሆን፣ ሁለተኛ አዲስ ሕይወት ወይም ደግሞ አዲስ ያልተጫነባት ምንም ቀንበር ያላየች አህያ ስለሆነች አዲስ ኪዳንን ታመላክታለች። የታሰረችው ውርንጭላ በኃጢአትና በዲያብሎስ ቀንበር ታስሮ የነበረውን የሰው ልጅ ትመስላለች። ጌታ ፍቱ ማለቱ የሰው ልጅ ከባርነት ነፃነት ለመውጣት መምጣቱን ያሳያል። ታዲያ ውርንጭላይቱ ሰው ያልተቀመጠባት መሆኗ ጌታችን አዲስ ንጹሕ የሆነ ወንጌል ለዓለም ለማድረስ መምጣቱን ለአሕዛብም ጭምር መምጣቱን ያመላክታል። አህያ የተናቀች ነች ስንል ጌታችን ሲቀመጥባት ግን በጣም የክብር ሆናለች። አህያ በአይሁድ ዘንድ ለከባድ ስራ የምትውል አንዳንዴም የማትታወቅ ተብላ የምትሰደብ እንስሳ ነበረች። ነገር ግን ጌታችን ሲቀመጥባት ነገሩ ተለወጠ። ባርነት ወደ ክብር። አህያይቱ እስከዚያ ሰዓት ድረስ ለጭነትና ለድካም ብቻ የምትታወቅ ነበረች።
የፍጥረት ሁሉ ጌታ ሲቀመጥባት ግን በአምባሳደር በላይ ክብርን አገኘች። በፊቱ ልብስ ተነጠፈላት፣ ዘንባባ ተያዘላት። ይህ የሚያሳየው ጌታችን በሰው ዘንድ የተናቁትን ዝቅ ያሉትን ደግሞ መርጦ ለክብር እንደሚያበቃቸው ነው። የተናቀችው አህያ የሾመ ጌታ እኛንም ዝቅ ካልንበት ከፍ ያደርገናል የሚል ትልቅ ተስፋ ይሰጣል። ስለዚህ ለምንድን ነው አይሁድ በአህያና በውርንጭላይቱ ሄደ ብንል አህያይቱ አሮጌውን ሕግ ብሉይ ኪዳንን፣ ውርንጭላይቱ ደግሞ አዲሱን ሕግ አዲስ ኪዳንን ይወክላሉ። ጌታ በሁለቱ ላይ ስልጣን ያለው መሆኑን ለማሳየት ነው። ሌላው ለምን ልብስ ተነጠፈላት የሚለው ጥያቄ ነው። ሕዝቡ ልብሳቸውን ያነጠፉላት ለአህያይቱ ሳይሆን በላይዋ ላይ ላለው ለንጉሥ ክብር ሲሉ ነው። እኛም ክርስቶስን በልባችን ስናነግስ በዓለም ፊት ባለማወቅ ብንንቅም እንኳ በጌታ ክብር ምክንያት የተከበርን እንሆናለን። ውድ ተመልካቾቻችን የሆሳዕናን በዓል ስናከብር በፍቅር፣ በሰላም፣ በመተሳሰብና በመልካም ስራዎች ሊሆን ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ የታሰረችዋን አህያ እንደፈታ እኛንም ከ5500 ዘመን ባርነት ከዲያብሎስ አገዛዝ ነፃ እንዳወጣን ዳግም በኃጢአት ባርነት ተይዘን ልንማቀቅ አይገባንም። ይህ የሆሳዕና ሳምንት የሚያስተምረን እጅግ ብዙ ነገር ነው። ጌታችን ወደ ኢየሩሳሌም ሲገባ አለቀሰላት ይላል። ስለዚህ የሰው ልጆች በኃጢአታችን በበደላችን ምክንያት እግዚአብሔርን ማሳዘን ሳይሆን ይልቁኑ እግዚአብሔር ደስ የሚያሰኘውን በጎ ተግባራት ልናደርግ ይገባል። ታዲያ በሆሳዕና ዕለት እንግዲህ አንድ ጊዜ በቤተክርስቲያናችን የሚፈጸሙ ብዙ ስርዓቶች ቢኖሩ ከነኛ መካከል አንዱ ፍትሐት ነው። እንግዲህ ሰሙነ ሕማማት በማግስቱ ስለሚገባ በዛን ቀን ለተሰበሰበ ሁሉ ጸሎተ ፍትሐት ይደረጋል። ይህ ማለት እስከ ቀጣይ ዓርብ ድረስ ማለት ነው፣ እስከ ስግደት የሚቆይ ማለት ነው እና ትንሣኤ ድረስ ይሄዳል። ምክንያቱም ሰሙነ ሕማማት ፍትሐትና ጥምቀትን የብሉይ ኪዳን ስርዓት ስለሚታሰቡ ጥምቀት የለም፣ ግዝ የለም፣ ክርስትና የለም። እነኚህ ሁሉ ምክንያቱም የብሉይ ዘመን የብሉይ ኪዳን ወይም ደግሞ 5500 የጨለማውን ዘመን ስለምናስብ ያንን ክርስቶስ ከዛ መጥቶ ተወልዶ መስቀል ላይ ተሰቅሎ ቤዛነት ላይ የሚፈጽምበትን ስርዓት ስለሆነ የምናስበው በዛን ሰዓት የሚደረግ ምንም አይነት ነገር የለም። ከኛ መካከል እንግዲህ ብዙ ነገሮች አሉ። ለምሳሌ ክርስትና ይቻላል፣ ንስሐም በቃ እንዳለ ስርዓቱ የሚፈጸመው በሰሙነ ሆሳዕና ዕለት ስለሆነ በዕለተ እሑድ ሁሉም ነገር ይፈጸማል። ስለዚህ ሁሉም ክርስቲያን በዕለተ እሑድ በየአጥቢያ ቤተክርስቲያን ተገኝተው ይህን ስራ ይፈጽማሉ ማለት ነው። ስለዚህ ውድ ክርስቲያኖች እግዚአብሔር ይረዳን፣ ለብርሃነ ትንሣኤው ደግሞ ደርሰን ክርስቶስ ብርሃን የገለጠበትን ያንን ድንቅ ዕለት እንድናይ እግዚአብሔር ይርዳን። እግዚአብሔር አምላክ ለዚች ጊዜ ሰዓት ስላደረሰን በእውነት ክብር ምስጋና ይድረሰው። ሰሙነ ሕማማትን በስግደት አሳልፈን ከጌታ ሕማም ጋር ተካፍለን ደግሞ ለትንሣኤው እግዚአብሔር ያብቃን። ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜ